ተረጋጊ መሲ። እንደፈረም ይዟችሁ መጣብሽ። ይችላል ላይ ተረጋጊ አልኩሽ እኮ። ትሁን በቃ የትም አልሄድም። ይህን ያክል ሮጥኩኝ። ሞት እንደሆነ አንድ አይቀርም። በቃኝ፣ እኔ የትም አልሄድም። የዝና ትህትናን ፍለጋ እንደቀጠለ ነው። ዝና እንግዲህ ትህትናን በገንዘቡ ሸጦ ለሌላ ሰው ኩላሊቷን ለመቀየር እንግዲህ እያሰቡ ባሉበት ጊዜ ትህትና ጠፍታባቸዋለች። ጠፍታም እንግዲህ ሌላ ቤት ገብታለች። እዛ ቤትም እንግዲህ ቤቱን አቃጥለዋለሁ፣ ልጅቷን ከደረጋችሁበት አምጦ በማለት እንግዲህ ወደ ውጭ እየወጣ እያረሳሳ በተደጋጋሚ ወደ ቤት እየተመለሰባቸው ነበረ። በእንባ ቢሆንም ግን በአቋሙ እየጠና አብርሽ መንገድ ላይ ወደ ቤት ያስገባት በፍጹም ለሴት ልጅ መቆም አለብን፣ ሴት ልጅ አሳልፈን መስጠት የለብንም እያለ ይገኛል። ግን መጨረሻ ላይ ወጥተው የሄዱ ቢመስሉም አረሳስተው ትህትና ስወጣ ጠብቀው እንግዲህ በር ሰብረው ገብተዋል ማለት ነው። ነገር ግን በር አለመክፈት ያቅማቸውን ታግለው ነበረ ጉልበተኞቹ እንግዲህ ዝና እንግዲህ በጉልበቱ በሩን ሰብሮ ገብቷል ማለት ነው። ቢሆንም ትህትና ተሰውራ ተደብቃባቸዋለች፣ ሊያገኟት አልቻሉም ማለት ነው። እነሱ ግን እርግጠኛ ስለሆኑ ትህትና እዛ ቤት እንዳለች፣ ስለዚህ እችል ካላወጣችሁ ከዚህ ቤት የትም አንሄድ፣ ካልሆነ ሁላችሁንም ልቅምቅም አርግተናችሁ ይዘናችሁ ነው የምንሄደው በማለት ነበር ያስፈራራቸው። እንደዚሁም እንግዲህ ወደዛ ቤት ሲገባ ራሱን የህግ አካል አስመስሎ ነበር የገባው። ነገር ግን ከድርጊቱና ከነገረ ስራ ሁሉ ምንም የህግ አካልነት አይታይበትም ማለት ነው። ያው ልጆቹም ስለተደናገጡ ነው እንጂ ለፖሊስ ደውለው ማመልከት ይችሉ ነበር። ግን ተደናግጠዋል። ሁላቸውም አዲስ ነገር ነው የሆነባቸው ማለት ነው። የህግ አካል በዚህ ልክ የሰው ቤት ሰብሮ ገብቶ ከግለሰብ ሰው ጋራ ግብ ግብ ይፈጥራል ብለን አናስብም ሁላችንም ማለት ነውና ቢሆንም ትህትናን በድጋሚ አላገኟትም። ነገር ግን ተንከሲስም የተኛ ሰው መስሎ እንግዲህ እንደ ወንዶቹ ወጠር ወጠር እያለ መጥቶ ነበርና እሱ እንግዲህ ምን ፈልጌ ነው ብሎ እስቲ ወደ ዝና ሄዶ ነበር። ዝና ግን ወደ ሰማይ ብድግ አርግቶ ወደ መሬት ነበር ያፈረጠውና ሌሎቹ እንግዲህ ምንም አይነት ነገር እርምጃ መውሰድም አልፈለጉም። ያው ዝምታን የመረጡት። የግሌንም አንቺም ተናገሪ የት ነው ያለችው፣ ካልሆነ አንቺን ራሱ ነው እጂ የሚሄደው ነበር ያለውና እሷ እኔ ምን በወጣኝ፣ እኔ ቤት ሰራተኛ ነኝ፣ ምንም ሰው እኮ እዚህ ቤት የለም፣ ፈልጋችኋል አይደል? ምንም አይነት ሰው አላገኛችሁም፣ ምንም አይነት አዲስ ሰውም እዚህ ቤት የለም በማለት ነበር ያለችው ማለት ነውና ነገር ግን በይኔ ማንም አዲስ ሰው ተሌለ፣ ስለዚህ አንቺ ታስፈልጊናለሽ በማለት ነበረ ትህትናን ሲያጡ እንግዲህ የቤት ሰራተኛ የሆነችውን የግሌን ይዘዋት ሄዷል ማለት ነው። ዝና የአበበ ደንበሳ ልጅ ማለት ነው። ነገር ግን ትህትና ይህን እየተመለከተ በፍጹም የኔን ህይወት ለማትረፍ ብላ እች ልጅ ምንም አይነት ነገር መሆን የለባትም፣ እኔ መስዋዕት ነኝ፣ ከልጅነቴም ጀምሮ እኔ ለመስዋዕት የተፈጠርኩ ሳልሆንም አልቀር፣ ብዙ ሰዎች በእኔ ጉዳይ ችግር ውስጥ ገብተዋል፣ እኔን ለማትረፍ ብዙ ዋጋ ከፍሏል፣ ከእንግዲህ እናንተንም ዋጋ ማስከፈል አልፈልግም እና ለእኔ ብላችሁ ነው ይህን ሁሉ ዋጋ የከፈላችሁት፣ እች ልጅም ምንም መሆን የለባትም፣ በቃ እኔ እጄን ሰጣለሁ፣ ልጅቷን ይልቀቁ ነበር ያለችውና እሱም አይሆንም፣ የግሌ ቀላል ሰው አይደለችም፣ ራሷ ወዳድ ናት፣ ደግሞ ራሷን አሳልፋ አትሰጥም፣ ጠበቅ አርግተው ተያዟት፣ አንቺ ያለሽበት ልትናገር ትችላለች፣ ስለዚህ እኔና አንቺ ከዚህ ቤት መውጣት አለብን ነበር ያለችው። እነሱም ወንድሜ እባክህ ይቅርብኝ፣ እቺ ልጅ ችግር ላይ መውደቅ የለባትም ስትል እንግዲህ ተንከሲስም አዎ ለማናውቃት ልጅ ብለን የምናውቃትን ግሌን ማስገደል ወይም ደግሞ ሌላ ችግር ውስጥ ማስገባት የለብንም፣ እሷ ትውጣና ትሄድ፣ የግሌ ትምጣልን፣ ትላንትናም እኮ ቁርስም አልበላን እራትም አልበላን ነበር ያለውና እሱም አፈር ብላና ሴት ልጅ እኮ እንዴት አሳልፈን እንሰጣለን፣ ሴት ልጅ ናት እኮ ቢልም እንግዲህ ያችም እኮ የወሰዷት ሴት ናት ነበር ያለውና እንግዲህ ሰዎቹ ህገ ወጥ ሰዎች እንደሆኑ ተደርሶበታል፣ አውቀዋል ሁላቸውም ማለት ነውና ስለዚህ እነኚህ ሰዎች ካንቺ የሚፈልጉት ኩላሊትሽን ነው አይደለ ቢላትም እንግዲህ አዎ ኩላሊቴን ነው የሚፈልጉት አስመርምረውኛል ነበር ያለችውና እሱ እንግዲህ አብርሽም እኔ እንደዚህ አይነት ነገር ብዙ ነገሮችን አውቃለሁ፣ በዶክተር የተመረኩ ሰው ነኝ፣ ስለዚህ የግሌ ደም ከማንም ደም ጋር አይገጥምም፣ የማንም ሰው ደግሞ ኩላሊት ከማንም ሰው ኩላሊት ጋራ ሊገጥም አይችልም፣ ስለዚህ አስመርምረው ካልሆነ የግሌ ደም ደግሞ ስለሆነ ላይገጥምላቸው ይችላል፣ በፍጹም አይገጥምላቸውም፣ ስለዚህ ምንም አያደርጓትም፣ ይለቋታል፣ ነገር ግን አንቺ አሁንም መደበቅ ዞር ማለት አለብሽ ቢላትም አይሆንም፣ እናንተን
ችግሩ ስጨምሬ እኔ ራሴ ማተረፍ አልፈልግም። የትም ሆንኩ የትም ሞት አይቀርልኝም፣ ችግር የለም እኔ ልሞት ወንድሜ ነበር ያለችውና ግን በተደጋጋሚ ወንድሜ እያልሽኝ ነው ቢላትም አላቅም አንተ ለምንድን ነው ለእኔ እንደዚህ ጥብቅና የቆምክልኝ? ምናልባት የጠፋው ወንድሜ ትሆን እንዴ ነበር ያለችውና አብርሽም እንግዲህ አይ እኔ እንኳን የጠፋች እህት የለችኝም ነበር ያለውና የትህትና ወንድም ወይ አብርሽ ወይ መሳይ ነው። መሳይ ግን መሳይ ብቻ ነው አስመሳይም ነው ይመስለኛልና ነገር አስረው ነገር ግን የግሌ እንግዲህ ምላስሽን ነው የምቆርጥልሽ እያለም እያስፈራራት ነበረ ዝናና እሷ ግን በጣም ፈርታለች። ለምንድን ነው ምላሴን ቆርጠኝ? እኔ ለማላቃት ልጅ ብዬማ ምላሴ መቆረጥም የለብኝም መሞትም የለብኝም። እኔ እድሜ ልኬን በሰው ቤት በሰራተኝነት የኖርኩኝ ነበር ያለችውና ስለዚህ እሱም በይ ያለችበትን እውነቱን ከተናገርሽ ከሰራተኛነትም ትወጫለሽ፣ አግብተሽ ትዳር ይዘሽ ልጆች ወልደሽ የሚያኖርሽን ገንዘብ እሰጥሻለሁ ነበር ያላት እንግዲህ ለማስተባበያ ማለት ነው። እሷም ለማን ብዬ ነው ምላሴን የምቆረጠው? ለማን ብዬ ነው መስዋዕት የምከፍለው? እኛው ቤት ናት ያለችው፣ በቃ እንሂድና ያለችበትን ቦታ አሳይሃለሁ ነበር ያለችውና እንግዲህ በዚህ መሀል ያው ካሌብ ሞሲሳ ደውሏል። እሱም ዘገየክ ዝና፣ ሰውየው እኮ ቀናትን ሳምንታትን አስቆጥሯል። ስለዚህ ይህ ሰውዬ አንድ ነገር ተሆነ እኔም አንተም ችግር ውስጥ ያለ ነው። ሰውዬው እኮ በራሱ ኩላሊት ራሱ ትንሽ መሰንበት ይችል ነበረና ስለዚህ እቺ ልጅ ደግሞ እንቀይርለታለን ብለን እሷ አመለጠች። ብዙ ነገር ነው እያበላሸችብን። ካልሆነ እማትናገር ከሆነ ያቺ የያስካት ልጅ ኩላሊት ይቀየር ነበር የተባለውና የእሷ ግን እንዳስመረመራትና እንደማይሆን ነው የነገረው። ስለዚህ ያለችበትን ቦታ ነግራኛለች፣ ልይቷ ትነግረኛለች፣ ወደዛ ነው የሚሄደው ብሎ ነበር እንግዲህ የመለሰለትና እንግዲህ ግሌ እንደምናያት ከሆነ አብርሽን እንደምትወደው ነው የተረዳ ነው ከአይናው ላይ ና እሷም ከቤት ስወጣ አብርሽ ይህ ሁሉ ነገር ለአንተ ብዬ ነው ነበር ያለችው ና እሷም እንግዲህ ለዝናም ብለዋለች እኔ ለአብርሽ ብዬ ነው ይህን ሁሉ የከፈልኩት ነበር ያለችው ና ስለዚህ አምጪ የቤት ያሉትን የወንዶቹ ልጆች አንዱን ሰው ስልክ አምጪ በጭንቅላትሽ የምታውቂውን ቢላትም እንግዲህ የመሳይን ነው ማቀው የሌሎቹንስ አላቅም በማለት ነበር ያለችው ና መሳይ ግን ከዛም ቀደም ብሎ እንግዲህ ለጋልሞ እየነገረው ነበርና እሱም አንድ መፍትሄ ለምንድን ነው ማናስበው? ለምንድን ነው እኚህ ሰዎች ማንጋፈጣቸው? ወይም ደግሞ ለምንድን ነው ለህግ ለማናመለክተው እያለው ነበርና ጋልሞ አዎ እችንም ምንም ማድረግ የለብንም ትህትናንም ግሌም ምንም መሆን የለባትም ሁለቱንም ማትረፍ መቻል አለብን ብዙ ዋጋ እኮ ከፍለንባታል ነበር ያለውና ደግሞ ልይቷ የሆነ ነገሯ ያምራል ነበር ያለው መሳይ ማለት ነውና ይህንኛው ግን ጋልሞ ምንም አታምርም እኔ ራቁቷን አይቻታለሁ ነበር ያለው። እንዴት ሲለውም እኔ እኮ ሬሳ ስቀብር ነው የምውለው ብዙ ቆጃንጆቹን እየቀበርኩ ነው ራቁታቸውን ሲሆኑ ምንም አምሮ ስለዚህ ልብህን አይንህን አንሳ ከለዋ ላይ ነበር ያለውና የሚገርም መልስ ነው የመለሰለት ማለት ነው። መሳይ ግን ጥቅም ወዳድ ይመስላል እና እሱም እንግዲህ ለምንድን ነው በገንዘብ የማንደራደረው? ሆነም ቀረም ነገም ሆን ተነጎዳያ እኮ ትህትና መያዛቸው በእጃቸው ማስገባታቸው ማይቀር ነው። ተደራድረን ለምን እኛ ብር አንቀበላቸውም? ከነሱ መቼም ማግኘታቸው አይቀርም። ምን አገባን እኛ ብር እናገኝ እንጂ ነበር ያለውና ጋልሞ ግን ይሄ ነገር ከአብርሽ ያጋጫል፣ እኔ እንደዚህ አይነት ሀሳብ ውስጥ አልገባም ነበር ያለውና እሱም እሺ በቃ ለአብርሽ እንዳትነግረኝ በማለት ተሰናብቷቸው ከቤት የወጣው ማለት ነውና እሱ ከቤት በወጣ ጊዜ እንግዲህ በዝና ስልክ ግሌ ደውላበታለች ማለት ነው። እሷም ስትደውልበት ያው እሱ መንገድ ላይ እንደሆነ እቤት እንደሌለ ነው እየነገራትና ስለዚህ ለምን ገንዘብ ተቀበለናቸው አንሸመጥጣቸውም ነበር ያላና ይሄ ስልክ ደግሞ የሰውየው ነው ስላት አዎ የነብሰ ገዳዩ ነው ነበር ያለችውና ዝና እንግዲህ አንቺ እኔኑ ነብሰ ገዳይ ያልሽው እኔ ዝና እባላለሁ ዝና ያበበ ደንበሳ ነኝ እሺ ያበበ ደንበሳ ልጅ ነኝ እንዴት ነው ነብሰ ገዳይ የምትይ ምን ይሄን ነብሰ ገዳይ የሚመስለው ነበር ያላትና አይ ፖሊሶች ነን የህግ አካል ነን ብላችሁ የግል ሰው ቤት ስለመጣችሁኝ ተጠራጥሬ ነው እንጂ አንተማ ሲያውም አቋምም እኮ ቆንጆ ነህ ስራክ ነው እንጂ ነበር ያለችውና እሱም በይ ከዚህ በላይ አትለፍልፊ አሁን ቀጥታ ልጅቷ ያለችበት ቦታ ትወስጂኛለሽ በማለት ነው ያላትና ግን መጀመሪያው ስልኩን እያወራች ያለች እሱ ለምን ብር ተቀብለን አንሸመጥጣቸውም ሲል አንተ ከሀዲ ሰው መሳይ ሾካካ ብላ ነበር ስልኩን የዘጋችበትና እሱም ለምንድን ነው ስልክ የዘጋሽው ምን ብሎሽ ነው
ምን ተቸግረሽ ስልኩን የዘጋሹ በማለት ነበር እንግዲህ ያላትና እሷ እንግዲህ ያ ሚስጥር እንዳይወጣ ነው ስልኩን የዘጋችው። አሁንም ቢሆን እንግዲህ በገንዘብ እየተደራደረ ነው የሚገኘው ማለት ነው። መሳይ ገንዘብ አስገቡልኝ፣ ልጅቷ ቤት ውስጥ ምን ጋር እንደተደበቀኝ እነግራችኋለሁ እያለ እንግዲህ በገንዘብ ሲደራደር መሳይ ይሄን ሲያደርግ ኩሽናም ገብቶ ሚሴጅ ሲገባለት እንግዲህ ተንከሴስ እየተከታተለ እያየ ነበረና እሱም በጣም በማዘንና በመተገዝ እዚህ ቤት ውስጥ እኮ ከሰው ጋር ለምኖረው ከእባብ ጋር ነው፣ እባብ እግር አውጥቶ ኩሽና ውስጥ ቆሞላችኋል። ስለዚህ ጋልሞ ሂድና ቅበረው፣ ሰው ነው ሰው ይመስላል እንጂ ሞቷል፣ ሬሳውን ያለው ሂድና ቅበረው ባክህን፣ ሸጦናል፣ ሁላችንንም አሳልፎ ሰጥቶናል፣ ጉድ አርግቶናል ነበር ያለውና እንግዲህ እሱ እየሰማው ሚስጥር አለ። በዚህ መሀል እንግዲህ አቶ ዝና መጥቷል ማለት ነው። ትህትና ግን የትም አልደበቅም፣ በቃ የትም ሆነ የት ሞት አይቀርምና ይግደለኝ፣ እች ልጅም ምንም ሆን የለባትም፣ እናንተም ከዚህ በላይ ከኔ ጋራ መጨነቅ የለባችሁም ነበር ያለችውና አብርሽ ግን በፍጹም አሳልፈን አንሰጥሽም ተደበቂ በማለት እንግዲህ ድጋሜ ደብቋታል ማለት ነው። እንግዲህ ዝናና የዝና ግብረ አበር ያው ወደ እንደገቡ ያው እርምጃ መውሰድና የት ነው ያለችው ማለት ነው የጀመሩትና ነገር ግን ግሌም በጣም በመደንገጥ የተደበቀችበትን ቦታ ያው አታቅም። መሳይም ኩሽና ነበረ እነሱ ሲገቡ ምንም እንደማያውቅ ሰው ሆኖ እንግዲህ ነው የተንበረከከውና አብርሽም እናንተ ሲጀምር ጀምሮ የግል ሰው ናችሁ፣ የህግ አካል አይደላችሁም፣ ስለዚህ ህገ ወጦች ናችሁ ማለት ነው፣ ስለዚህ ከቤታቸው ውጡልን በማለት ነበር እንግዲህ ያው ኃይል ለመውሰድ ሞክሮ ነበር። ነገር ግን ዝና በካራቴ ብሎ እሱንም ገልብጦታል ማለት ነው። ጋልሞም እንግዲህ አይሆንም ወንድሜንማ እንዴት ሲል ሁለቱም ተመተው እንግዲህ ወድቀዋል ማለት ነው። መሳይ ያገኘውን ብር ቢያገኝም እንግዲህ ተንበርክኮ ዝም ምን ያለው እሱንም አንተ የትኛው ነው መሳይ የሚባለው ብር የላኩለት ተነስ ልጅቷ ያለችበትን ቦታ አሁን አሳየኝ ነው ያለውና ትህትና ግን ተደብቃለች ማለት ነው። እውነት የህግ አካል ይደርስላቸዋል ወይስ ደግሞ ትህትናን ያገኛሉ? ትህትና በፍጹም መገኘት የለባትም። ይልቁንስ ዝናና የዝና ግብረ አበሮች ተይዘው ለህግ መቅረብ አለባቸው። ህግ የበላይ ነው። እንደው በፊልም እንኳን ፍትህ ብናገኝ በዲራማው እንኳን ፍትህ እናገኝ እንላለን ማለት ነው። ስለዚህ ደግሞ ትህትና ከነ መድብልና ከሞገስ እንደዚሁም ከብሩክ ጋራ መገናኘት አለባት እንላለን ማለት ነው። ቀጣይ ምን ይፈጠራል ይዤላችሁ እመጣለሁ። በጣም ልብ አንጠልጣይና በጉጉት የምንጠብቀው ፍትህ ይገኝበታል ብለን የምንጠብቀው ድራማ ነውና ትህትና ድራማ ዛሬ ይህን ይመስላል። በቀጣይ እስከምንገናኝ ቸር ሰንብቱልኝ።